እናት በህይወት የለችም። ታይቶቲ በእናት እንደዚህ አይቀለድም። እንደዚህ አይነት ነገር ደስ አይለኝም። እውነቴን ነው። እኔ ነኝ የተሳሳትኩት። በቃ እናት ሞታለች። ልታሳብዱኝ ነው እንዴ? ቆይ እናንተ ሐሳባችሁ እኔ እንዳብድ ነው? እናት ያለች የለችም? እዛ ክፍል ናት? የለችም። አንቺም ክፉ ነሽ። ሁላችሁም አንድ አይነት ናችሁ። ሁላችሁ። እናቴ ደግሞ በህይወት አለች። ይኸው የምትፈልጉትን ብያለሁ። ልጁ እያበደላችሁ ነው። ምን ይሁን ናቲ ምንድን ነው? የዛን ቤት ቁልፍ አምጪ። እሺ ቆይ አንተ ለምን እንደዚህ አይነት ጥያቄ አባቴን አትጠይቀውም? ትዕግስቴን አትፈታተኝ። ሲጥ ሳላደርግሽ የዛን ቤት ቁልፍ ስጪኝ። ናቲ ከረፈደም ቢሆን የዛን ክፍል ቁልፍ አግኝቶ ቢገባም ነገር ግን እናቱን ሊያገኛት አልቻለም። ስለ ነገሮች ግድ የማይሰጠው ከራሱ ውጪም ስለማንም የማያስበው ጨካኙ ገዛኸኝም ቀን ላይ የእናትህ መቃብር ስፍራ ነው ብሎ አንድ ቦታ ከወሰደው በኋላ በድጋሚ ትሁት እናቱ በህይወት እንደሌለች ነግረዋለች። በነገሮች ደስተኛ ሆኖ ብዙም ሳይቆይ ትልቅ የሀዘን የተጫነው ናቲ በሁኔታዎቹ ግራ ተጋብቶ ለማበር ትንሽ ነው የቀረው። ነገር ግን እሱ ያላወቀው አንድ ነገር የአባቱ ገዛኸኝ የጭካኔ ጥግ ነው። ገዛኸኝ ሆነ ብሎ ትሁትን ወደ ሱቅ ልኳት አለሜን ደግሞ ከቤቷ አስወጥቶ ራቅ ወዳለ ቦታ ጥሏታል። እናንተ በናቲ ወይም ደግሞ በትሁት ቦታ ብትሆኑ ምን ሊሰማችሁ ወይንም ደግሞ ምን ልታደርጉ ትችሉ ነበር? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ትንሽዬ ልጇን ትልቅ ችግር ውስጥ እንዳለች አውቃ ጭንቀት ውስጥ የገባችሁ ትሁት ከሁሉም ነገሮች አስቀድሞ ናቲ ሊያወራት ሞክሮ የነበረ ቢሆንም ነገር ግን በቁጣ እንዲሁም በጩኸት ነበር ካጠገባ ዞር እንዲል ያደረገችው። እሱም ከዛ ቤት ወጥቶ መንገድ ላይ እየሄደ ባለበት ቤቲን ያገኛታል። ቀጥሎ ቆይ ግን እንዴት ነው እንደዚህ ማስመሰል የቻልሽበት? ይኸውልሽ ቤቲ መናገር የጀመርኩኝ ሰዓት ግን ተናግሬ ብቻ ዝም አልልም። እሺ ቆይ ግን ልጅቷን ስላሰቃያቻት እኔን ያንቋሸሻችሁ መስሎ ተሰምታችሁ ነው ብሎ በብስጭት መልስ እንኳን ሳትሰጠው ጥሏት ይሄዳል። እሷም ወደ ቤት ተመለሰና ወደ ትሁት ጋር ሄዳ ነግሬሽ ነበር ርቀትሽን ጠብቂ፣ አትመጣጠኑም ብዬ መጀመሪያውኑ አንገትሽን ደፍተሽ ነበር መስራት የነበረብሽ፣ አንቺ ግን ከልክ በላይ ቀበጥሽ ስትላት ትሁትም ልክ ነሽ በጣም ቀብጫለሁ ትላታለች። ቤቲም በደስታ ፈገግ ብላ በጣም ጥሩ እንደዛ ከሆነ ልንስማማ ነው ማለት ነው ብላ ስትላት ትሁትም ቆይ ደግሞ ካንቺ ጋር በምንድነው ልንስማማ የምንችለው ብላ ጠይቃታለች። ቤቲም እኔ የምትፈልጊውን ነገር አደርግልሻለሁ አንቺ ደግሞ በምትኩ እሱን ተይው ብላ ስትላት ትሁትም ገንዘብ በጣም እንደምትወጂ አውቃለሁ፣ አሁን ግን ሐሳብሽ ምንም አልገባኝም። ቆይ እኔ ምን ላድርግሽ? ምንስ አድርጊ ነው የምትይኝ? እሱ እሺ ካለሽ አዝለሽው መዞር ትችያለሽ። የምታሳልፊው ነገር በሙሉ የቻልሽውን ለገንዘብ ይመስለኝ ነበር። ለካ አንቺ ሴተኛ ስለሆንሽ ነው። ደግሞ ናቲን ብትወጁ ኖሮ እናቱንም ባላሰቃየሻት፣ እሱም እናቴ ሞተች ብሎ ሲያለቅስ ዝም ባላልሽ ነበር። አንቺ ማንንም ማፍቀር አትችይም ስትላት ቤቲም በንዴ በጥፊት አጮላትና እንደዚህ በፍጹም እኔ መናገር አትችይም እሺ ብላ ስትላት ትሁትም ስለመታሽ ዝም ብል መስሎሽ ነው? እናንተ የሰውን ህይወት ጨለማ የምታደርጉ ክፉዎች ናችሁ። በድጋሚ እኔን ለመማታት ብትሰነዝሪ አጸፋዬን አትችይም ብላ ታስፈራራታለች። በዛን ሰዓት ገዛኸኝና ናቲ ተገናኝተው እያወሩ ነበር። ገዛኸኝም ይቅርታ ልጄ ቃል ገብቼልክ ጠፋሁ አይደል? እናትህ ጋር ዛሬ መሄድ እንችላለን። ዛሬ ስራ ስለሌለ አሁኑኑ መሄድ እንችላለን። እኔ ዛሬ ፕሮግራሜ እሱ ነው ይለዋል። ቀድሞ የአለሜ መቃብር ነው የተባለው ቦታ አስተካክሎ ከጨረሰ በኋላ የውሸት ያዘጋጀውን የቀብር ስፍራ ካሳየው በኋላ እየተመለሱ ባለበት በመሃል ቤቲ ትደውልና ለጥብቅ ጉዳይ እንደፈለገችውና አቤት ውስጥ መሆን ስለማይችል ቢሮ እየመጣች እንዳለች ትነግሯለች። እሱም ቢሮ እንደሌለና አሁን ግን ወደ ቤት እየመጣ ስላለ እዛው እንደሚገናኙ ነግሯት ስልኩ ይዘጋል። ወደ ቤት ደርሶ መኪናውን በረንዳቸው ላይ እንዳቆመው ቤቲ ትመጣና መኪና ውስጥ
ተቀምጠው ማውራት ይጀምራሉ። እሷም ቀጥላ ቢሮ እንዳልመጣ የፈለከው ለምንድን ነው ብላ ስትጠይቀው ገዙም ከቢሮ ወጥቼ እንደነበረ እኮ ነግሬሻለሁ። ለናቲ መቃብር ስፍራዋን ላሳየው ሄጄ ነበር። ብቻ ጥሩ ነበር፣ አሳማኝ ነበር ሁሉም ነገር። አሁን ላይ ግራ ተጋብቷል። ትሁትም አሁን ስለምታረጋግጥለት ችግር የለውም እንዳልሞተች በተናገረችበት አፋ እንደሞተች ትነግረዋለች ብሎ ሲላ ቤቲም እንዳያብድ አድርጓን ነበር። ዛሬ ግን ቆይ እኔ የማላውቀው ነገር አለ እንዴ ስትለው ገዛኸኝም አዎ አለ ግን አሁን አልነግርሽም ብሎ ይላታል። ወደ ቤትም ተያይዘው ይገባሉ። ትሁትም ልታወራው እንደምትፈልግ ትነግረውና ሁለቱም ይቀመጣሉ። ትሁትም ለብቻው ልታወራው እንደምትፈልግ ምክንያቱ ደግሞ የራሷ ሚስጥር እንደሆነ ተናግራ ቤቲን ዞር ታስብላታለች። ቀጥላም ልጄን ቪዲዮ ቀርጻ አስፈራራኸኝ። ቆይ እንዴት ነው አሁን ለሱ እናትህ ሞታለች ምለው? ይሄንን ማድረግ አልችልም ግን ቢያንስ ዝም ልበል ብላ ስትለው ገዛኸኝም አሁን ዝም የምትይበት ጊዜ አልፏል። ገና እዚህ ቤት ስትገቢ በማያገባሽ እንዳትገቢ ተነግሮሽ ነበር። ምርጫ አንቺ ነው፣ ወይ ልጅሽን ካልሆነ ደግሞ እነሱን ጨርሻለሁ ብሎ ይላታል። የዛኑ ቀን ማታም ገዛኸኝና ቤቲ መኝታቸው ቤት ውስጥ ሆነው ጀርባውን እያሸችው በመሃል እኔ ምልህ ገዜ ትሁት ላይ ምንድነው ያገኘህባት? እኔ እኮ ሚስትህ ነኝ። እሷን እንደዚህ ሊረብሻት የሚችለውን ነገር ማወቅ እፈልጋለሁ ብላ ስትለው እሱም ትሁት ልጅ አላት የሷን ቪዲዮ አሳይቻት ነው ብሎ ይላታል። ቤቲም በግርምት ምን ወይ ጉድ እንዴት ደስ ይላል መጣሁ አንዴ ብላው ትወጣለች። ወደ ትሁት ክፍል ሄዳም ትገባለች። ቀጥላም እየሳቀች ዛሬ የደስታ ቀኔ ነው ብላ ስትል ትሁትም ውጪልኝ ቤቲ እኔ እንዳንቺ ስጫወት አይደለም ያዋልኩት ደክሞኛል። ይኸውልሽ እኔ ታገሳለሁ ትግስቴ ካለቀ ግን ሞት እንኳን ቢመጣ በፍጹም አልፈራም። ስለዚህ በቃ ተይኝ ውጪልኝ ብላ ብትላትም ነገር ግን ቤቲ ለመውጣት ፍቃደኛ አልነበረችም። ትሁትም በንዴት ተነስታ ወደ ገዛኸኝ ክፍል ትገባና አንዴ ቆይ ሚስትህ ምን አድርጊ ነው የምትለኝ? በመኝታ ሰዓቴ እንኳን መረፍ አልችልም። በዚህ ሌሊት ለምንድነው ክፍል የምትመጣው ብላ ስትል ቤቲም በመሃል ትገባና ውሃ ፈልጋ ወደሷ ክፍል እንደሄደች ትናገራለች። ትሁትም በንዴት ውሃ አልፈለግሽም ደግሞ በቀን እንጂ በሌሊት ልሰራ አልተቀጠርኩም። ችግርሽ ከሱ ጋር ነው እዛው ከሱ ጋር ጨርሺ ብላ ጥላቸው ትሄዳለች። ገዛኸኝም ግራ በመጋባት ግን ለምንድነው የሷ ልጅ መኖር ላንቺ እንደ ድል የተሰማሽ ብሎ ሲጠይቃት እሷን አምነህ ነው ምርመራ ልታደርግብኝ ነው እንዴ? አሁን ልተኛ መነጋገር አልችልም ተዋት እናወራለን ብላው ትተኛለች። በነጋታው ጧትም ገዛኸኝና ቤቲ አብሮ ተቀምጠው ይጠሯትና ወደ ውጭ ቆይታ እንድትመጣ ይልኳታል። ቤቱን ለቃ እንደወጣችም ገዛኸኝ ቀጥሎ እሺ አሁን ትናንት ትሁት ስላለችው ነገር ብቻሽን ልታስረጂኝ ትችያለሽ ብሎ ሲጠይቃት ቤቲም የተናገረችው ነገር ፍሬ ካለውና እኔ እናንተን ሊያጣላን ከቻለ እስቲ ንገረኝ ትለዋለች። ገዛኸኝም እሱን አናግሪው ያለችው ናቲን ነው። ቤቲ እኔን ለማወናበድ እንዳትሞክር ይኸውልሽ እምነቴን አጉልሽ ባገኝሽ በጥይት ነው ግንባርሽን ብዬ መደፋሽ። የሁሉ ችግር ውስጥ የገባሁት በአንቺ ምክንያት ነው ብሎ ሲላት ቤቲም በንዴት በጣም ጥሩ ለዚህም ደርሰናል አይደል ብላ ተነስታ ጥላው ትሄዳለች። የዛን ቀን ለታም ትሁትና አለም አብረው ተቀምጠው ቡና እየጠጡ አለምም ገዛኸኝ መጥቶ ሁለት ምርጫ እንደሰጣት አንደኛው ሞት ሌላኛው ደግሞ ከዚህ ቤት መውጣት እንደሆነ ትነግራታለች። ትሁትም የምርሽና ይህን የመሰለ እድል እኮ አይገኝም አባዬ ጋር እኮ መሄድ ትችያለሽ። እዛ በጣም ብዙ የምናረገው ነገር ይኖር ነበር ብቻ እናስብበታለን እና ደግሞ አለሜ ናቲ መጥቶ ካፋጠጠኝ ሞታለች ብዬ ማለቴ የማይቀረው ያው ልጄን እንዲገሉብኝ አልፈልግም ብላ ስትላት አለምም እኔ አላዝንብሽም ግን ናትዬ ስብርብር ይልብኛል ትላታለች። በዛን ሰዓት ናቲ አንድ ካፌ ውስጥ ተቀምጦ ባለበት ቤቲ ትመጣና ትሁት የሆነ ሚስጥር ደብቀሃለች የእውነቴን ነው ናቲ እኔ እነግርሃለሁ በቅድሚያ ግን እሷን ጠይቃ ብላ ስትለው ተነስቶ በፍጥነት ወደ ቤት ሄዳል። በዛን ሰዓት ነው ገዛኸኝ ትሁትን ወደ ሱቅ ልኮ አለምንም ከዛ ቤት ይዟት ይወጣው። መንገድ ላይም ትሁት ናቲን ታገኘውና እናቱ በህይወት እንደሌለች ስትነግረው በንዴት ወደ ቤት ሄዶ ክፍሉን ቼክ ሲያደረገው በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን። ቪዲዮዎቹ ሲለቀቁ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።